السلام عليكم ورحمة الله وبركاته. ودنا يتكبراتشو يا السنة تي في ተመልካቾቻችን እነሆ ዘወትር እሁድ በዚህ ሰዓት ወደ እናንተ የሚቀርብላችሁ ሴትነት የተሰኘው ፕሮግራማችን ጀመረ። ዛሬም እንደተለመደው ኢንሻአላህ ለኛም ለእናንተም ለሁሉም ተመልካቾቻችን ለሴትም ለወንድም ይጠቅማል ብለን ያሰብነውን እሱ ምንድነው ኢሽባኡል ዓጢፊ ማለትም ስሜትን በባልና በሚስት መካከል ስሜትን መጠበቅ የሚል ነገር አንስተን በሰፊው ስንወያይ የምንቆይ ይሆናል። አብራችሁን ቆዩ። መልካም ተመልካቾቻችን ተመልሰናል። እንግዲህ መጀመሪያ ላይ ለመጥቀስ እንደሞከርኩትኝ ለሁላችንም ፋይዳ ያለውን ጠቃሚ የሆነን ርዕስ ነው የምናነሳው ብለናል። አብዛኛውን ጊዜ እንግዲህ ትዳር ውስጥ ከተገባ በኋላ ወንድ ልጅ በጥናቱ መሰረት 45% ሚስቱን የመክዳት ወይም ሴት ልጅ ደግሞ 35% በፌስቡክ ሊሆን ይችላል ወይም በኢንተርኔት ነገራቶች ሊሆን ይችላል ወይም ደግሞ ቀጥታ በሷም ደግሞ ሊሆን ይችላል በተለያየ ኬዝ የመክዳት አይነት ነገር ይታያል። ይሄ ምንድነው መሰረቱ ምንድነው ችግሩስ ምንድነው ይሄ ኢሽባኡል ዓጢፊ የተባለውስ ነገር ምንድነው የሚለውን በሰፊው የምናነሳ ይሆናል ማለት ነው። እሙ መርያም ወደ አንቺ ልምጣና ግልጽ የሆነ ነገር አይደለም ይሄ ኢሽባኡል ዓጢፊ ምን ማለት ነው ጠቀሜታው ምንድነው አለመኖርስ ጉዳቱ ምን ያክል ነው የሚለውን ከማንሳታችን በፊት ይሄ ኢሽባኡል ዓጢፊ የምንለው ነገር ምንድነው የሚለውን እስኪ መጀመሪያ ለተመልካቾቻችን ግልጽ አድርጊልን። ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አሁን ያነሳነው ነጥብ በነገራችን ላይ በጣም ብዙ ቤት የብዙ ነገሮች መንስኤ የሆነ ያለ ነገር ነው። ማለት በግልጽም የማይወራለት ገኖ ማይታይ እንደ ትርፍ ነገር የሚቆጠር ነው ነገሩ ማለት ነው። ግን ኢሽባኡል ዓጢፊ ስንል ስሜትን መጠበቅ ነው። ስሜትን መጠበቅ ስንል አንድ ትዳር ላይ ያሉ ባልና ሚስቶች አንደኛው ለሌላኛው ምን አይነት ስሜት እንዲሰማው በቃ የሴኩሪቲ ስሜት እንዲሰማው አማን እንዲሰማው እንደዚሁም ደግሞ በቃ ያ ሰው አለልኝ የሚለው ነገር ከጎኔ ነው የሚለውን ስሜት እንዲሰማው የሚያደርግ ነገር ነው ማለት ነውና ይህንን በምን ልንገልጸው እንችላለን? አንደኛው ለሌላኛው ፍቅር መዋደዱ ካለ እሱ ብቻ ሳይሆን ደግሞ መከባበሩ አንዱን እንደሚያከብረው እንዲሰማው ማድረግ ነው። አክብረሽ ሊሆን ይችላል ግን ያን ነገር የማታሳይ ከሆነ አታከብረኝም ብሎ ሊያስብ ይችላል ማለት ነው ያ ሰውና ማሳየቱን ነው አሁን እየተናገረን ያለነው ፍቅሩ መኖሩ መከባበሩ መኖሩን ሳይሆን ለሁለተኛው ወገን ማሳየት መቻላችንን ነው የምናወራው ማለት ነው። እንደዚሁም ደግሞ አንተ ትብስ አንቺ ትብሽ መባባላቸው ይሄ መባባል በአፍ መባባል አይደለም ያወራን ያለነው የእውነት ያንን ነገር የሚኖሩት ከሆነ ኤክስፒሪየንሱ ካለ አንድ ነገር በሚመጣበት ሰዓት እሱን የምታስቀድመው እንደሆነ እሱም እሷን እንደሚያስቀድማት እንደሆነ ይሄ ፊሊንጉ ማለት ነው ውስጣችን ያለው ስሜት መኖሩ ይሄንን ነው ኢሽባኡል ዓጢፊ የምንለው ማለት ነው። እንደዚሁም ደግሞ አንደኛው ለአንደኛው እንደሚጨነቅለት ስሜቱ መኖር አለበት ሁለቱም ጋር ማለት ነው። ትጨነቅልኛለች ይጨነቅልኛል ብላ ማወቅ አለባት ማለት ነው። አንቺ ጭንቅላትሽና አሞሽ ተጨንቀሽ ስታበቂ ያ ሰው የማያይልሽ ከሆነ ትርጉም የለው። መጨነቅሽንም ማሳየት መቻል አለብሽ። ብዙ ጊዜ ይሄ ጉዳይ ለወንዶች ሊከብድ ይችላል አይደለ? እንደ ድክመትም ሊቆጥሩት ይችላሉ። ደካማ ጎኔ ታይብኛለች ብሎም ሊያስብ ይችላል። መጨነቁን በራሱ ጉዳይም በስራ ጉዳይም ሊጨነቅ ይችላል አይደለ እንዴ? በተጨነቀ ሰዓት መጨነቁን ለሷም መጨነቁን ማሳየት መቻል ይሄ ጉዳት ያለው ነገር አይደለም ማለት መደጋገፉ የሚያመጣ ነገር ስለሆነ ማለት ነውና ያን ስሜት መፍጠር መቻላችን ይጨነቅልኛል በቃ በተግባር የምታቀው ነገር ከሆነ እሷም እንደሚጨነቅላት የምታቀው ከሆነ እሱም ያቀ ከሆነ ይሄ ስሜት መፈጠሩ መኖሩ ምን ይፈጥራል ማለት ነው? የስሜት መረጋጋት ይፈጥርላቸዋል ማለት ነው። በቃ ይሄ ሰው የኔ ነው ማለት በቃ ውስጥሽ ምን ይሆናል የጠገበ ይሆናል ማለት ነው። የጠገበ ስልሽ በቃ ታውቂያለሽ ሌላ ነገር ፍለጋ አትሄጂም ማለት ነው። ስለዚህ ያ ሰው ያንቺ እንደሆነ ምታቂበት በቃ ይሄ ሰው የኔ ነው ምንም ቢመጣ ከጎኔ ነው ያከብረኛል ይወደኛል የሚለውን ነገር እንድታቂ የሚያደርግ ስሜት መፍጠር መቻል ማለት ነው። ባልም ለሚስቱ ሚስትም ለባሏ ይሄንን ስሜት መፍጠር መቻል አለባቸው።
ብዙ ጊዜ ካየን ከቃላት ላይ ዘል ይችላል አይደለ? በእርግጥ የምናየው የምንኖረው ነገር ከቃላት ያልዘለለ ይሆናል። ወይንም ደግሞ የእውነት አንዳንድ ሰው በትዳር ተቆራኝቷል እንጂ ትወደኛለች፣ ታስብልኛለች፣ ይጨነቅልኛል፣ የሆነ ችግር በመጣ ጊዜ አጠገቤ ያለ የሚለው ነገር ኮምፕሊትሊ የሌለበት ሁኔታዎች ይኖራሉ ማለት ነው። ለዚህም ነው ቅድም ምን ያልሽው ከወንዶች 45% ማለት እንግዲህ ባለትዳር ሆኖ ግማሽ እየተጠጋ ነው ማለት ነው። ሴትም 35 ማለት ቀላል ቁጥር አይደለም። ይህን ነገር ቤታቸው ላይ ካላገኙ የት ይፈልጉታል ማለት ነው? ሌላ ቦታ ላይ ይፈልጉታል። አንዳንዴ ይሄ ነገር ነው ወደ ሌላ ነገር ውስጥ የሚያስገባቸው ማለት ነው። ትዳር ወደ ማፍረስ ካልፈረሰም ቅድም እንዳልሽው ሶሻል ሚዲያ ላይ ይሄን ነገር ወደ መፈለግ ይሄዳል ማለት ነው። ስለዚህ ማለት ነው አንድ ሰው ትዳሩ ላይ ምን ሊያገኝ ይገባል? አንደኛ ልቡን ሊያረጋጋለት የሚችል ፍቅር ማግኘት አለበት። ማለት ከሁለቱም ጎን ነው እዚህ ጋር እያወራን ያለ ነው። ባልም ለሚስቱ ሚስትም ለባሏ በቃ የሚያረጋጋት በቃ ፍቅር ማግኘት አለባት። እሱም ማግኘት አለበት ቤቱ ላይ የሚያረጋጋ የሆነ ፍቅር በቃ እንደሚወዳት እንደምትወደው እርግጠኛ መሆን መቻል አለባቸው ማለት ነው። ሁለተኛ ደግሞ ማለት ነው ውስጥሽን የሚያስደስትሽ ንግግር መቀያየር መቻል አለባቸው። አንዳንዴ ያው በተለይ በትዳሩ እየገፋሽ ስትሄጂ መጀመሪያ ላይ ያው እንዳልነው ባለፈው ፕሮግራማችን አዲስ ፍቅር ነው አይደለ? አለ ሁሉም ነገር። ግን ትዳር እየገፋ አመታት እያስቆጠረ ሲሄድ ይሄ ነገር እየጠፋ ይመጣል። የእውነትም ማለት ነው ልጅ ሲመጣ ሌላ አቴንሽንሽን የሚበተንብሽ ነገሮች ሲመጡ እየጠፋ ይመጣል። ስለዚህ ግዴታ ምን ያስፈልጋል ማለት ነው? ውስጥሽ የሚያስደስትሽ ቃላት መቀያየር መቻል አለብሽ። በሁለቱም ወገን ይሄ ነገር መኖር ይኖርበታል ማለት ነው። ወንዱም ጎን ሴቷም ጎን ማለት ነው። እንደዚሁም ደግሞ ችግሮች በሚፈጠሩ ሰዓት ወይም ደግሞ የሚያስጨንቅሽ ነገር በሚፈጠርበት ሰዓት ሊያረጋጋሽ የሚችል ምን ያስፈልጋል? እቅፍ ያስፈልጋል። እዚህ ጋር ምን ለማለት ነው? አንዱ በተጨነቀ ጊዜ አንደኛው በቃ ድጋፍ ሊሆነው ይገባል። በአክሽን ብቻ አይደለም። ብዙ ጊዜ ምን አለ የሚያስጨንቅሽ ነገር ይኖርና አንዴ እንኳን እቅፍ ሲያደርግሽ በቃ ማለት ትልቅ ነገር ከላይሽ ላይ የወረደ የሚመስልብሽ ሁኔታዎች አሉ አይደለ? በቃ ያቺ ትንሽ የሆነች ኮንታክት ምን ታረጋለች? ታረጋጋሻለች ማለት ነውና የዚህ አይነት ነገሮችም ትዳር ላይ ያስፈልጋል። በቃ ድጋፍ እንዳለሽ እንድታቂ የሚያደርግሽ ማለት ነው። ይሄ ነገር ግን ይመስለኛል አብዛኛውን ጊዜ በሴት ትንሽ ገነን ሳይል አይቀርም። ሴቱ ላይ እውነትሽ ነው ይገናል። ግን ወንዱ አይፈልግም ማለት አይደለም። እዚህ ጋር ማስተዋል ያለብሽ ያው የእንትን ነገር ሆኖባቸው ቅድም እንዳልኩሽ ድክመት የማሳየት ነገር ስለሚመስላቸው ነው እንጂ እሱም በተጨነቀ ጊዜ ከጎኑ ካለሽ ይሄ የሚያረጋጋው ነገር ነው ማለት ነው። እንደዚሁም ደግሞ ማለት ነው በትክክል የሚያደምጠው ሰው እንዳለ መረዳቷ በተቸገርሽ ሰዓት ጆሮ ሰጥቶ ከልቡ የሚያደምጥሽ እንደሆነ ስታቂ ውስጣዊ ስሜትሽን መረጋጋት ይፈጥርልሻል። ለምን አሁን አንቺ ጨንቆሽ እያወራሽ ሌላ ስራ ከሰራ እንዴት ነው ፊልም ታረጊ ማለት ብልጭ ማለት ለሚልብሽ ወይንም ደግሞ ያለ ሌላ ጋር ሆኖ የሚሰማሽ ያልመሰልሽ ጊዜ የእውነት ይከፋሻል አይደለ? ባሌ በቃ የፈለገ ነገር እኔ ቢገጥመኝ ጆሮ ሰጥቶም አይሰማኝም ነው የምትይው። ስለዚህ እንደዛ መሆን የለበትም ነው። ሁለቱም አንደኛውን በትክክል የሚሰማ ጆሮ እንዳለው ማወቅ ይኖርባቸዋል ማለት ነው። ይሄ ውስጣቸው ላይ ያለውን ስሜት በጣም የመረጋጋት ስሜት ስለሚፈጥር አሁን ሌላኛው መከባበር መኖር አለበት። ይሄ መከባበራቸው እርስ በርስ ያላቸው መከባበር ከምንም በላይ እንደሆነ ሊሰማው ይገባል ወይም ሊሰማት ይገባል ማለት ነው። መከባበሩ ኖሮ ፍቅሩ ኖሮ መተሳሰቡ ኖሮ መደማመጡ ካለ በቃ በትክክል ምን ይፈጥርልሻል? በውስጥሽ የስሜት መረጋጋት ወይም ደግሞ በቃ ሙሉ ለሙሉ ሌላ ነገር ማትፈልጊ ሰው ነው የምትሆኝ። ከሌላ አካል ምንም ነገር የማትፈልጊ ሰው ነው የምትሆኝ ማለት ነው። ይሄ ነው ኢሽባኡል አጢፊ ስንል በቃ ውስጣችን ያለን ስሜት ሙሉነት መሰማት በቃ ሌላ ነገር አለመፈለግ ይህ ነው ኢሽባኡል አጢፊ። እሱም በሷ ማለት ነው በሁለት ሙሉ የሆነ እምነት መመካት ሲኖር ማለት ነው። ኸይር እንግዲህ መርየም እንደጠቀሽልን ነው መከባበራቸው መተዛዘናቸው ያለኝልኝ አይነት ስሜት
እሱም እንደዛው እሱም እንደዚህ እሷም እንደዛው ማለት ነው። የሚሰማቸው ስሜት ነው ይሄ ኢሽባኡል ዓጥፊ የምንለው ብለሽ ኡሙ መርየም ጠቅሰሽልናል። ኸይር እንግዲህ ኡሙ ሱመያ አሁን ወደ አንቺ ልምጣና ኡሙ መርየም እንደጠቀሰችልን ሁለቱም የአለኝነት ስሜት እሷም እንደዛው ወንዱም እንደዛው መሰማት ነው ብለናለች። ይሄን ኢሽባኡል ዓጥፊ የምንለውን ነገር አሁን ደግሞ እስኪ እንግዲህ ፍቅር መግለጽ አለባቸው። እሷም ለሱ ፍቅር መሆን አለበት፣ እሷም ለሷ ብለናል። ይሄን የሚገልጹበት መንገድ አንድ ነው ወይ? ሴቷም ለባሏ ባሏም ለሴቷ በምን አይነት መንገድ ነው የሚገልጹት? ወይ በተመሳሳይ ነገር ነው ወይስ አንድ አይነት አገላለጽ ነው ያላቸው የሚለውን እስኪ አብራሪልን። እሺ ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ኢላህ ተዓላ። ያው ኢሽባኡል ዓጥፊ እንደተጠቀሰው ሆኖ ሁለቱም ያው ሰው እስከሆኑ ድረስ ክብር ይፈልጋሉ፣ ፍቅር ይፈልጋሉ፣ መደማመጥ ይፈልጋሉ። ግን ሌላ ጊዜም እንደምንለው ነው ወንድ ሲባል ሌላ ነው፣ ሴት ስትባልም ሌላ ነው። ወንድ ነገሮች የሚያይበት ወይንም እሱ ከሷ የሚጠብቅባት ነገሮችና ያው እንትኑ አንድ አይነት ቢሆንም አሁን ክብር ፍቅር ብንለውም ግን እሱ ከሷ የሚጠብቅባት እሷም ከሱ የምትጠብቅበት ይለያያል። ለምሳሌ አሁን ፍቅር አገላለጽ ላይ ብናይ ለምሳሌ አሁን እሷ ማድ ቤት ስራ እየሰራች እሱ ቁጭ ብሎ አሁን ቲቪ ሲያይ ማለት ነው በቃ ይሄን ሁሉ እየፈጋሁኝ ምንም ዞር ብሎ ራሱ አያየኝም፣ ምኑ ነው የሚወደኝ ትላለች ማለት እሷ ከሱም ነው የምትጠብቀው። ያው ከቃሉ ሌላ እወድሻለሁ ከሚለው ቃል ሌላ በቃ አንድ በአንድ የምታረገውን ነገር እያስተዋለ የሆነ በቃ ለፍተሻል፣ ደክመሻል የሆነ በቃ ያለችበትን እንዲያይላት ከሱ ትጠብቃለች። በቃ አንዴ ወደኛል ካለች ሁሉም ነገሯ እንዲያስተውልላት በቃ ልክ እንዳያት አዎ ዛሬ ከፍቷታል፣ ዛሬ ደስ ብሏታል፣ ዛሬ ያጠፋሁት ነገር አለ የሚለው ነገር በቃ እንዲያነባት ከሱ ትጠብቃለች ማለት ነው። አሁን እየሰራች ይችላል። ለምሳሌ አሁን ልጅ እዚህ ጋር ያስቸገራት እሱ አሁን ስልኩ የሚጎረግር ከሆነ በቃ አይወደኝም የሚለውን ነገር ነው እሷ የምታስበው። ለምን በቃ እያስተዋለኝ አይደለም የሚለው ነገር እንትን ትላለች። ግን አሁን እንደዚህ ብላት ለምሳሌ ወይኔ ዛሬ ምሳ ስትሰሪ እኮ በጣም ደክመሻል፣ ብዙ ነገር ነው የሰራሽው፣ እስቲ አንዴ አጠገቤ ቁጭ በይ ወይንም አረፍ በይ ቢላት በቃ በጣም ነው የሚወደኝ ብላ ነው የምታስበው። ይሄን ቃል ብቻ ስለተናገራት ማለት ነው። የወንዱን ደግሞ ስናየው እሱ ፍቅር በምንድን ነው የሚተረጎመው? በእምነት። አሁን አንዳንድ ሴቶች ምንም ሳላካብድ ማለት ነው አውሶ አሁን አገራችን ብዙ ባይለመድም ውጭ ሀገር ላይ ሎኬተር እንትናቸው ላይ ይሄ ጂፒኤስ አፕሊኬሽን ይጭናሉ እና ባላቸው ቀኑን ሙሉ የት ገባ የት ወጣ የሚለውን ነገር ይከታተላሉ። አታ ምንድነው ከቤቱ እስከ ቢሮ ስንት ኪሎ ሜትር እንደሆነ ያውቃሉ፣ የት እንደሚሄድ ያውቃሉ። እንትን መኪናውን ይከፍቱትና ጂፒኤሱን ሂስትሪውን ማለት ነው ያያሉ፣ የት ሄደ የት ገባ የሚለው በቃ በጣም መከታተል አለ አይደለ? እምነት አለመኖር እና እንደዚህ በመጠረጥረው ጊዜ ምንድነው ይሄን በፍቅር አይመለከተውም እሱ ማለት አታምነኝም በቃ ስለማትወደኝ ነው የሚለው ነገር እንትን ይመጣበታል ማለት ነው። አሁን ብዙ ጊዜ ከተለመደው ጊዜ አርፍዶ ሲመጣ ወይ አልምሽቶ ሲመጣ እንኳን ደህና መጣህ ዛሬ ለፋህ አይደለ ስራ ቦታ ቆየሁ አይደለ ምናምን ከማለት ፋንታ የት ነበርክ ምናምን ነገር የሆነ አለ አይደለ ነገር ንግግር አውቄዋለሁ አዎ እንደለመደ እዛ ሄደህ ነው ምናምን ነገር አላ እንደዚህ አይነት ንግግሮች ምንድነው ፍቅርን አይገልጹም ማለት ነው። ስለዚህ ሁለቱም እየታቸው ምን ይሆናል ይለያያል። ሌላ ግን የሚያወሩት እርስ በራሳቸው የሚያወሩት የሚባባሉት ቃላቶች በጣም እንትን አለው ኢሽባኡል ዓጥፊ ላይ በጣም ኢፌክት አለው። ማለትም ለምሳሌ አሁን ሴት ብዙ ጊዜ ያው በንግግር ትታለላለች እና ብዙ ጊዜ ኤክስፔክት ምን ታረጋሽ ወይንም ደስታ የሚሰጣት ምንድነው የሚያሞግሳት ከሆነ ለምሳሌ ቅድም እንዳልኳችሁ ሁሉም ነገር ተከታትሎ እንዲያውቅ ትፈልጋለች። ለምሳሌ ሶፋን ቦታ ቀይራ ዛሬ በቃ ሰርፕራይዝ አደርጋለሁ ብላ ትጠብቃለች። እሱ ግን ቢገለበጥ ራሱ አያስተውለው። ብዙ ጊዜ እንደሱ ነው አይደለ? ወይንም ዛሬ በቃ ሰርፕራይዝ አደርጋለሁና ቡና ታፈላና አዲስ ልብስ ገዝታለች። እሷ አዲስ ልብስ ለብሳለች። እሱ ሺቲ ትልበስ አባያ ትልበስ ምንም ያስተውለው ነገር የለምና
እንደዚህ አይነት ለውጦችን በምታረግ ጊዜ ወይንም በቃ ኖርማል የምትሰራውን ነገር ስትሰራ ከሱ ምን ትጠብቃለች? ማሞገስ። ወይኔ እንዴት አሳምረሽ ነው የሰራሽው፣ ይሄን ብቻሽን ነው የሰራሽ ይሆን አለ አይደለ? በቃ ሙገሳን ከሱ ትጠብቃለች። አሁን ምግብ በምታቀርብበት ሰዓት ወይኔ ሲጣፍጥ አይነት ነገር አለ አይደለ? ይሄ የሚያሰማት ከሆነ አሁን በቃ ጆሮዋ በደም ጠግቧል ማለት ነው خلاص። ወደ ወንድ ስንመጣ ግን ከማሞገሱ ይልቅ የሆነ ወንድነቱን የሚሞላለት ነገር ለምሳሌ አሁን አምፖል ተቃጥሎ አምፖል ቢቀይር አንተ ባትኖርኮ ይሄ ቤት እንዴት ይሆን ነበር አለ አይደለ? አንተ መመኪያችን ነህ የሚለውን አይነት ወይኔ በደም ሰራው ምናምን ከማለት ይልቅ በቃ እሱ ሰነድ እንደሆነ እሱ መመኪያቸው እንደሆነ የሚያበረታታው ንግግር ሞር ብትነግረው ለሱ ምን ይሰጠዋል? በቃ የመረጋጋት ስሜት ይሰጠዋል ማለት ነው። ሌላ አሁን በችግር ጊዜ ምንድነው መደጋገፍ ያለው ሴቷ ጋር ሲመጣ ብዙ ጊዜ ሴቶች እንዴት ልበልሽ በወንዶች አይን ስታይ የሆነ እቃቃ ነገር ነው፣ የሆነ ጫዋታ ነገር ነው። እነሱ ጭራሽ አያስተውሉትም። አሁን እሷ ከፍቷት በሚከፋበት ሰዓት ማለት ነው እሷ ምን ነው የምትፈልገው? በቃ ምንም የሚያዳምጣት ለምን እንደዚህ ያደርግሽ የሚላት አይደለም፣ ወይንም ሐሳብ የሚሰጣት አይደለም የምትፈልገው። ውስጧን ያለው የምታወራው ነው የሚያዳምጣት ሰው ነው የምትፈልገው። ከዛ በኋላ ደግሞ ምን ትፈልጋለች? እቅፋት አይነት ነገር ንክኪ ትፈልጋለች። ግን ምንድነው ወንድ ሲሆን ግን ከማቀፉም ከምን የበለጠ ምንድነው በማንኛውም ችግር ሲኖር በቃ አጠገብ አለሁልህ። ዛሬ ብር ቢያጣ እሷ አለመቀየሯ፣ ነገ ሲያገኝም አለመቀየሯ፣ በቃ ሁሌ ካንተ ጋር አለሁኝ የሚለውን ስሜት እንዲሰማ ማድረግ። ወይኔ ዛሬ እንደዚህ ሆንኩ በቃ ችግር የለውም፣ ነገ ደግሞ ዛሬ ተምረሃላ፣ ነገ ደግሞ ይሄን አስተካክለህ ታረጋለህ፣ በቃ ጣጣ የለውም ብላ የሆነ እሷ እንደማትቀየር በጣም ያስጨነቀውን ነገር ማቅለል ማለት ነው። አዎ ማቅለል። እንዲሁም በቃ የፈለገው ነገር ቢቀየር አንተ ኖረህ አልኖረህ እኔ አጠገብህ አለሁኝ የሚለውን ነገር ማስረዳት። አዎ ለምን ብዙ ጊዜ ሴቶች በምንድነው አሁን ወንዶች ሊያገቡ ሲሉ ራሱ እንትን ይፈራሉ። ብር ካለው እኮ ለብሬ ነው የተጠጋችኝ የሚለውን ነገር ብዙ ጊዜ ውስጣቸው ስላለ ብዙ ጊዜ ሴቶች ማቴሪያሊስቲክ ስለሆነ ይሄኛው ነገር ውስጡ ስላለ ይሄን ለሷ ተቃራኒ ሆና ሲያያት ክብሩ ይጨምራል፣ ይረጋጋል። በቃ እቺ ልጅ ስላለኝ ብቻ አይደለም አውጥታኝ አትሄድም፣ በቃ እኔን ነው ፈልጋ እዚህ ያለችው የሚለው ነገር ይረዳል ማለት ነው። መደማመጥ ያልነው ገሌላ ምንድነው ያለው? ያው ሴት ልጅ ስታወራ ሚሰማት ነው የምትፈልገው። ለምን በዚህ ገባሽ በዚህ ወጣሽ የሚላት እንደሱ አይደለም ትለው። በቃ ያደረገችው ነገር ጥፋት ቢሆንም ትክክል ነገር የሚሆነው ውስጥ ያለው ነገር ሁሉ አውርታ እስከምጨርስ ድረስ በቃ አፉን ከፍቶ የሚያዳምጣት ሰው ትፈልጋለች። ያው ይሄ ለነሱ ከባድ ነው፣ ግን ፕራክቲስ ማድረግ ያለበት ነገር ነው። እንዲሁም ወደ ዋናው ፖይንት ወደ ዋናው እነሱ በቃ ርዕሱና ድምዳሜውን ነው የሚፈልጉት። ሴት ልጅ ደግሞ ሀተታውን ካላወራች በቃ አይወጣላትም። ሌላ ደግሞ አሁን ሐሳቧን ስትናገር ራሱ እንዴት ነው ወንድ የሚያስብበትና ሴት የሚያስብበት ሁኔታ ስለሚለያይ እሱ ምን ይሆንበት የሆነ እቃቃ ነገር አሁን ይሄ ምን ቁም ነገር አለውና ነው ለዚህ ምን አስጨነቃት ነው የሚለው እሱ በውስጡ ማለት ነው። ግን ይሄኛው ነገር በውስጡ ቢልም ባፉ ማለት የለበት። እንደሱ ነው እንዴ እሺ ለካ እያለ በቃ ማስመሰል መቻል አለበት፣ ግዴታ ነው እዚህ ጋር። ለምን የኔን ሐሳብ ምንድነው በቃ ከቁም ነገር አይቆጥሮም የሚለው ውስጧ ስለሚኖር በኋላ በቃ ውስጧ ትይዛሽ ማውራት ታቆማለች፣ እያለ ይቀጥላል ማለት ነው። ወደ ወንዱ ስንመጣ ደግሞ ያው እዚህ ላይ ዋና የሆነ ፍላጎቱ አይጉደል ብዙ ጊዜ ነው ወንድ ላይ ያለው እንትን ነፈቃም ልንለው እንችላለን። የሚያስፈልጋት ማቴሪያል ለሷ የሆነ ነገር ካሟላ በቃ እውነታው ያ ነው ሞላላት። ግን ይሄኛው ነገር ደግሞ ለሴት ልጅ ወሳኝ ነው አሁን የምናየው። ማን መጠበቅ የሚለው አንዳንድ የማይረዱት መሰሻውን ይሄ ኢሽባኡል አጥፍ የሚለው አኪድ ወንዶች ላይ በጣም ተጽዕኖ አለው። ማለትም ይሄን ያጣው ሰው ነው የሚያውቀው፣ ግን ማን ላይ ነው የሚጎላው? ይሄኛው ሴቶች ላይ ነውና ወንዶች ደግሞ ብዙ ጊዜ ባሎች የማይረዱት ምንድነው በቃ ብር ሰጥቻት ይሄን አርጌላት ትልቅ ቤት ውስጥ እያኖርኳት ምንድነው ከኔ የምትጠብቅብኝ የሚሉት ነገር አላቸው። ግን ከዛ ሁሉ አንዳንድ ሴቶች ምን ያሉ ታውቂያለሽ? አሁን ሰክሰስፉል ምንላቸው ሴቶች ማለት ነው ያለኝም ብር ሁሉ ሰጠዋለሁ
ጥሩ ቃል ብቻ አሰማኝ የሚሉ አሉ። ይሄን ያክል ከባድ ነውና ይሄኛና ከባድነቱ ሊረዱት ይገባል። የሆነ እንትን አይደለም ምንድነው ይሄ ዝም ብሎ ቁም ነገር የሌለው ነገር አይደለም። በቃ አፈጣጠራቸው ሴቶች ምግብ መመገብ እንደሚያስፈልጋቸው ሁሉ ጆሮአቸው መመገብ አለበት። በቃ ይሄን ወንድሞቻችን ይሄ በጣም መረዳት አለባቸው። በቃ ይሄ ጦቢዓ የሴት ጦቢዓ ነው ብሎ መውሰድ አለባቸው። መቀበል አንደርስታንድ መረዳት የለባቸው መቀበል ነው ያለባቸው። እና አይረዱትም። ለምን እነሱ ወንድ ናቸው። እነሱ ወንድ ናቸው፣ እነዚህ ሴቶች ናቸው። አፈጣጠራቸው ይለያል። ምናልባት እንደውም አንዳንድ ጊዜ መለቃቀም የሆነ ትርኩስኩስ ያለ ነገር ላይ መቆየት ሁሉ አስቡ ላርገው ሊወስዱት ይችላሉ። ትክክል። በጣም ነው የሚያስቡት። በቃ ይሄ የወረደ ነገር አሁን ይሄ ምንድነው ብሎ ሁሉ ሊሉ ይችላሉ። ግን ወሳኝ ነገር ነው። ምንድነው እንደ ህፃን የሚያረጋትም ይባላል። ግን ይሄ ተፈጥሮ ነው። በቃ መቀበል ያለባቸው አላህ እንደዚህ አድርጎ ነው ሴትን የፈጠራት። ለዛም እኮ ነው ረሱል ሴቶች ማለት እኮ እንደ ጠርሙስ ናቸው ተጠንቀቁላቸው። ለምን አንዴ ከተሰበረ በቃ ከወደቀ ይሰበራል። እንደሱ ነው። እውነት ነው። እንግዲህ ሱመያ እንደጠቀሽልን ይሄ ነገር በጣም አስፈላጊ የሆነ ነገር ነው። በነገርሽ ላይ ይሄ ነገር ማህበረሰባችን ላይ ማዕሩፍ የሆነ ወይም ግልጽ የሆነ ነገር አይደለም። በስንት ዓመታችን ስንኖር ያሁን ዘመን ልጅማ እናቴ ቅብጥ ብሎ እኮ ነው የሚኖረው። እናቶቻችን እንደዚህ ይሰማል። ስንት ዓመታችን ስንኖር እኮ ለኔ እወድሻለሁ እንኳን የሚለውን አማርኛ እኮ ሰምቼ አላውቅም ከባሌ። ይሄን አይነት ነገር ይሰማል። ግን ይሄ ነገር ወሳኝ የሆነ እርስ በርስ የሚያስተሳስር የሚያዋደድ መወዳ ያለው ነገር እንደሆነ እንግዲህ ሁሉም ተመልካቾቻችን ሊያውቁ ይገባል ነው። ለትዳር ወሳኝ ነገር ነው ማለት ነው። መልካም እንግዲህ ተመልካቾቻችን ይሄ ኢሽባኡል ዓጢፊ የምንለው ነገር ትዳር ላይ ወሳኝ ነገር ነው እያለን እየጠቃቀስን እንገኛለን ማለት ነው። የተቀሩትን ደግሞ ከአፍታ ቆይታ በኋላ እንቀጥላለን። አብራችሁን ቆዩ። መልካም ተመልካቾቻችን ከቆይታ በኋላ ተመልሰናል። እንግዲህ ስንጠቅስ እንደቆየ ነው ኢሽባኡል ዓጢፊ ወይም ደግሞ ይሄ የምንለው ነገር ትዳር ላይ መከባበርንም መደጋገፍንም ብዙ ነገርን ያማከለ ነው ብለናል። ለሲየማ በሴት ላይ እንግዲህ የምትፈልገውና ትኩረት የምታደርግበት ነገር ነው ብለናል፣ ለወንድም ልጅ ቢያስፈልገው። ስለዚህ እዚህ ጋር አሁን መጀመሪያም ለመጥቀስ እንደሞከር ነው ምናልባት እድሜያቸው ገፋ ያሉ እናትና አባቶቻችንን ብዙ ህይወትን ከፈተና በኋላ ከብዙ ነገር በኋላ አሳልፈዋል። ይሄንን የዛሬውን መወያ ነጥባችንን እንዳዩ ለህይወት አጋራቸው ይሄን አይነት ሙዓመላ እያሳዩ ህይወታቸውን እየጀደዱ ቢኖሩ ትልቅ ነገር ነው እንላለን። መርያም ወደ አንቺ ልምጣና እስካሁን ድረስ እንግዲህ ይሄንን ኢሽባኡል ዓጢፊ የምንለው እጅግ በጣም አስፈላጊ ነገር ነው ብለን ስንጠቅስ ቆይተናል። በዲናችንስ ላይ እንዴት ይታያል ይሄ ነገር የሚለውን ጥቀሽልን። ያው እስልምናን በምናይበት ጊዜ የትዳርን ህይወት በፍቅርና በራህመት የተሞላ እንዲሆን ነው የሚያዘን ራሱ ማለት ነው። አላህም በቁርአን ምን ብሎናል? ወጀዐለ በይነኩም መወደተን ወራህማ ብሏል። ስለዚህ በባልና በሚስት መሃል ምንን አስፍሯል? መዋደዱንና እንደዚሁም ደግሞ ራህመት ብሎ ማለት አንዱ ለአንዱ መተዛዘኑ ማለት ነውና ዲናችን ላይ ይሄ ትልቅ ቦታ የሚሰጠው ነገር ነው። ኢሽባእ ዓጢፊ የምንለው ነገር ቦታ የሚሰጠው ነገር ነው። ይሄ ዝም ብሎ ማይረባ ነገር፣ ትርኪ ምርኪ ነገር፣ ጨዋታ፣ ሲሊ የሆነ ነገር በቃ ጅል የሆነ ሴት ኤክስፔክቴሽኖቹ ምናምን ነው ብለው አንዳንድ ሰዎች እንደሚያስቡት እንደዛ አይደለም ማለት ነው። ሐዲሱንም ካየም ማለት ነው ነብያችን ሰለላሁ ዐለይሂ ወሰለም ምንድነው ያሉት? ኸይሩኩም ሊአህሊሂ ያሉ ጥሩ ሰው ብሎ ማለት የተመረጠ ሰው ለቤተሰቡ ጥሩ የሆነ ነው አሉ። ወአና ኸይሩኩም ሊአህሊ አሉ። እኔም ከሁላችሁም እኔ ደግሞ ለቤተሰቤ ምንድነኝ አሉ? ጥሩ ነኝ አሉ። ስለዚህ የወንድ ልጅ መሰፈሪያው ዋና መመዘኛው ራሱ ምንድነው? ለቤተሰቡ ጥሩ መሆኑ ነው። በቃ ሸሪዓ ያስቀመጠው ስታንዳርዱ ነው ይሄ። ስለዚህ በዚህ ሐዲስ የምንረዳው ምንድነው? ዋና ወንድ ልጅ መሰፈሪያው በቃ የኳሊቲው የሚገለጽበት ለቤተሰቡ ጥሩ መሆኑ ነው። በቃ ምርጥ ሰው ነው የምንለው ራሱ መች ነው? ለቤተሰቡ ጥሩ የሆነ ጊዜ በዋነኛነት ለሚስቱ ለልጆቹ። ለምን ለሰው ጥሩ ሆኖ መታየት ቀላል ነው አይደለ? ኳሊቲሽን ማለት ሰው ጋር ስትገናኝ ጥሩ ሙዓመላ፣ ጥሩ ንግግር፣ ጥሩ ስራ መስራት ቀላል ነው። ቤትሽ ውስጥ ግን ከባድ ነገር ስለሆነ ነው። ለምን ሁሌ ገባሽ አይደለ? ኑሮሽ ማንነትሽ የሚወጣበት ቦታ ስለሆነ ማለት ነውና ይሄ ከባድ ነገር ስለሆነ ነው። ነብያችን አለይሂ ሰላቱ ወሰላምም የተናገሩት ለሚስቱ ጥሩ ሰው ማለት በቃ የሰው ጥሩ
ሰው ነው ማለት ነውና ለሚስቱ ጥሩ መሆንስ ስንል በምንድን ነው የሚገለጸው? አሁን እንዳልነው ነው ያው ሴት ናት አይደለ? አሁን የጠቀስናቸውን ነገሮች ስሜቷን ማረጋጋት ሲችል ሌላ እንዳታይ በቃ ቤቷ ላይ እርካታ እንዲኖራት በሱ መተማመን ሲኖራት ይወደኛል የሚለውን መተሳሰቡ ያዳምጠኛል የሚለውን ነገር ስታቅ ነው ማለት ነው። በሌሎች አጋጣሚዎች ነብያችን አለይሂ ሰላቱ ወሰላም በእሳቸው ህይወትም ትምህርቶችን መውሰድ እንችላለን ማለት ነው። ሶፊያ ሚስታቸው ናት ለነብያችን አለይሂ ሰላቱ ወሰላም እና አንድ ጊዜ አጭር ነበረች እና ሰዎች በቁመቷ ተሳለቁባት እና ሰማችና አለቀሰች በጣም። ምን ሆነሽ ነው ብለው ተጠግተው ጠየቋት ማለት ነው። እዚህ ጋር አንደኛ ውስጣቸው ያለውን ሐናን ማለት እንዴት ተጨንቀውላት እንደሆነ ትረጅበታለሽ ማለት ነው። አንዳንድ ሰው ሚስቱ ስታለቅስ ብትል ምን ሆንሽ ማይል አለ። ምን ሆና ነው ብሎ እንኳን ጠይቆ ተጠግቶ ተረድቶ አው በቃ ጀመራት ብሎ ጥሎ መሄድ አለ ማለት ነው። ተጠግተው ጠየቋት ምን ሆነሽ ነውና ነገረቻቸው። ከዛ ምንድነው ያሉት ማለት በቃ መርዝ የሆነ ንግግር ነው የተናገሩሽ ብለው ምንድነው የሚባለው የተናገሯት ነገር ራሱ መጥፎ ነገር እንደሆነ የሚያመላክት ንግግር ተናገሩ። ምን አይነት ነገር? ይሄ የተናገሩሽን ቃል ባህር ላይ ቢጣል ይቀይረው ነበር ማለት መርዛማ የሆነ ንግግር ነው የተናገሩሽ፣ አስከፍተውሻል። አንደርስታንድ አረጓት ነው። አሁን እዚህ ጋር የሷ ስሜት እንደተሰማቸው ገለጹላት ነው። በቃ ባጭሩ ምን ወስድበት ትምህርት ማለት ነው። እንዴት ነው አንዳንዴ እንደው ጠይቆም ከሆነ አሁን ይሄ ነው የሚያስለቅስሽ ለዚህ ነው እንደምትነፋረቂው ስትይና አድምጠሽ ማለት ነው። እውነትሽ ነው ይሄ ደስ የማይል ነገር ነው ግን ብለሽ ስታጽናኝ እሱ እንኳን ሌላ ታሪክ ነው። እሱ እንኳን ቀለል ያለ ነገር ቢሆን ብዙ ጊዜ ግን እሷን ከፍቷታል የሚለውን ነገር ተረድቶ ማጽናናቱ ትልቅ ነገር ነው። ብዙ ጊዜ ምንድነው ለወንዶች ቁም ነገር የለው። አሁን እሷን ያስከፋትም ነገር በሉት የሚያስለቅሳትም ነገር ለሱ ምንም አክብዶ ማያየው ጉዳይ ሊሆን ይችላል። በጣም ሊገርመው ሁላ ይችላል። ለዚህ ነው እንደምትሆነው ሁላ ሊል ይችላል። ግን ጮክ ብሎ እንዳይለው ዋጥ ነው የሚደረገው የዚህ አይነት ነገር። በቃ ለመሰለሽ እንደተረዳት ካልተሰማት ሁለተኛ እንደማትነግረው ነው። የሚሳለቅባት ከመሰላት ተደብቃ ታለቅሳለች እንጂ አታሳየው። በቃ ስሜቷን መደበቅ ትጀምራለች። አልተረዳኝም ብላ ስታስብ ደግሞ ያው ሶፋ መሆን አትችልም። ከሌላ ሰው ጋር ይሄን ነገር ማውራት ትጀምራለች። ይሄ ትዳር ላይ አደገኛ ነገር ነው ማለት ነው። ባሌ አያዳምጠኝም ብለሽ ካሰብሽ ወይም ደግሞ እኔ የምለው ነገር ከቁም ነገር አይቆጥረውም ያፌዝብኛል ይሳለቅብኛል ብለሽ ካሰብሽ ይሄ ጥሩ አይመጣም ማለት ነው። እና ነብያችን አለይሂ ሰላቱ ወሰላም እያንዳንዱ ድርጊታቸው ለኛ ትምህርት ነው። ከዛ ወዲህ የእሷን ያስከፋት ነገር እውነትም የሚያስከፋ ነገር ልብ የሚነካ ነገር እንደሆነ ከገለጹላት በኋላ እንባውን ጠራረጉላት በእጃቸው ማለት ነውና ምን ያህል በቃ ውስጧ የሚሰማትን ስሜት እንግዲህ እናንተም ሳሉት በቃ ያኛ ያስከፋት ነገር ትረሻለሽ በቃ እዛው ጋር ጥለሽ የፈለገ የከበደሽም ነገር ቢሆን በቃ ይሄ ሰው አጠገብ ያለ ምንስ ቢደርስብኝ መመኪያ ያለኝ ብለሽ ስለምታስቢ ትረሻዋለሽ። ስለዚህ ከሳቸው ትንሽ ነገር ሊመስለን ይችላል አይደለ? እንባውን ጠረገላት ሲባል ህፃናት እንደምናምን ሁላ በውስጥሽ ትችያለሽ ግን ትልቅ ነገር ውስጧ ላይ የሚጥልባት ነገር አለ ለማለት ነው። እንደዚሁም ደግሞ አይሻ በሆነ ጊዜ ነብያችን መስጂድ ውስጥ ከሌላ ሀገር የመጡ ሰዎች ያው በባህላቸው በቋንቋቸው ረሱልን ሲያወድሱ ትሰማለችና ለማየት ተንጠራራች። የተንጠራራ ከቤቷ ማለት ነው። መስጂዱና ቤታቸው እንግዲህ ቅርብ ለቅርብ ነው የሚታይ ነገር ነበርና እና ነብያችን አለይሂ ሰላቱ ወሰላም ማየት ፈለግሽው ያለው አዋለች። ነይ ትከሻይ ላይ ተደገፈ ያሏትና መታ ትከሻዋ ላይ አገጫቸውን አድርጋ ጉንጫቸው ላይ ተደግፋ እስኪ በቃ ታየች። ከዛ በኋላ በቃኝ እስክትል ማለት ነው ያየችው። ከዛ ወዲህ በቃኝ አለች። ይሄን የምትረጅበት ነገር በጣም ማለት እንዴት ረቂቅ እንደነበሩ ነብያችን አለይሂ ሰላቱ ወሰላም እንግዲህ እሷ ደስ ያላት እንድታይ ነው የቆሙላት። ሰይዱል ኸልቅ ስንት የሚደረግ ነገር አላቸው ግን ደግሞ ለቤታቸው ለሚስታቸው ሐቅዋን መስጠት እንዳለባቸው ይሄ ኢሽባዕ አጥፊ የምንለው ይሄ የስሜታዊ የሆኑ ነገሮች ቦታ እንዳላቸው የሚያሳየን ነው።
እኔ እኮ ነብይ ነኝ ስንት ነገር ማረጋው አለብኝ አንቺ እንትን ስታይ ቆሜልሽ እንዴ አላሉ። ስለዚህ በዚህ ድርጊታቸው በነብያችን ድርጊት ምን እንረዳለን? እነዚህ ጥቃቅን የምንላቸው ነገሮች ስሜታዊ የሆኑ ነገሮች ቦታ እንዳላቸው እሳቸው ነብይ ናቸው አይደለ? ከሷ ጋር ቆመው ማየት አልነበረባቸውም። ግን በትክክል ሐቋን እንደሰጧት ትገነዘቢበታለሽ ማለት ነው። ለምን ሚስትም በቃ የሷ ስሜት አለ የምትፈልገው ነገር አንቺ ማያጅብሽ ነገር እንኳን ቢሆን ለሷ ስትይ መሸነፍ እንዳለብሽ እንደዚሁም ደግሞ ነብይ ናቸው እኮ አይደለ እንዴ? ስንት የሚደረግ ነገር ስንት የሚሰራ ስራ አላቸው ለኛ ሊያስተምሩን ነው ማለት ነውና በዚህ ድርጊታቸው በቃ ይሄ ረቂቅነት የምንለው የሰውን ነገር ሴንስ ማድረግ የሱን ስሜት ማዳመጥ መቻል የሚለውን ነገር እንማርበታለን ማለት ነውና ይሄ ስሜታዊ የሆኑ ነገሮች ብዙ ጊዜ ቦታ ማንሰጣቸው ነገሮች ቢሆኑም ግን ትልቅ ምን ያላቸው ነገሮች ናቸው። ትልቅ ባሉ ትልቅ ቦታ ያለው ነገር ነው። ቅድም እንዳልሽው ነው ማህበረሰባችን ዘንድ ያልተለመደ ነገር ሊሆን ይችላል እና ስናይ ያላደግነው ነገር ነው። ባጭሩ አባት እናትን ወደሻለሁ ሲል አይተሽ ካላደግሽ ያ ማምጣቱ ከባድ ነው አይደለ? ወይም እንደነወር ሁላ አድርገሽ ልትቆጥሪ ትችያለሽ። ግን ደግሞ የሰው ልጅ ምግብ እንደሚያስፈልገው መጠጥ እንደሚያስፈልገው ሁላ ስሜቱንም ምን ያስፈልገዋል? ማርካት ያስፈልገዋል። መረጋጋት የሚለውን ስሜት ውስጥሽ መፈጠር ይኖርበታል ማለት ነው። ይሄ በጣም ትዳር ላይ ትልቅና አስፈላጊ የሆነ ነገር ነው። ከኡሙ መርየም ሌላ የምጨምረው ምንድነው ሰሃበቶች ጋር ይሄ ነገር ያው እነሱም ሰው ናቸው አይደለ? ይሄ ነገር አሁን ከባልና ከሚስት መካከል ያለው ይሄ ምንድነው ቅራኔው መታዘቡ የሚለው ነገር በእነሱ ጊዜ የሚከሰት የነበረ ነገር ነው። ሐታ ሰይድና ዑመር ጋር ራሱ አንዷ መጣ ባሌ በቃ ሰላትና ጾም እንጂ አያውቅም ሁሌ እንደሰገደ ነው ትላቸዋለች። ከዛ ዑመር ማሻአላህ ጥሩ ነው አይባልም አልተረዱም። ከዛ በኋላ ነው የገባቸው። ጭራሽ ምንድነው አይ እንደዚህ ማለት እኮ ነው ብሎ ነገሯቸው ተረዱና ከዛ በኋላ አይ ምንድነው ኢባዳ ስታረግ ጊዜህን ከፋፈል አሉት። በሌላ ሪዋያ ጭራሽ ምንድነው የተባለው ምንድነው 3 ቀን ተከታታይ ኢባዳ ብታረግ 1 ቀን ለሚስት ሰጣት ሚለው ነገር ትእዛዝ አስተላለፉ ማለት ነው። በረሱል ጊዜም የተከሰቱ ክስተቶች አሉ ለኛ የሚያስተምረን ይሄ ኢሽባኡል አጥፍ የሚለው ወይንም ባል የሚስቱን ፍላጎት ማሟላት እንዳለበት ሚስትም እንደዛው ማለት ነው። እና ረሱላችን ሰለላሁ ዐለይሂ ወሰለም ምን ያረጉ ነበረ? ሰሃበቶችን አብሶ ሙሃጅሪንና አንሳር የነበሩትን ጥንድ ያረጋቸው ነበረ። የበለጠ ወንድማሞች ናቸው ይሏቸዋል። ከሌላው ሰሃበቶች በበለጠ ሁለቱም ምን ያረጋሉ ማለት ነው? ይጠያየቃሉ። በቃ እንደ ትክክል ቤተሰብ ማለት ነው ፍቅራቸው እንዲጨምር እና ረሱል አቡ ደርዳ እና ማነው ሰልማኑል ፋሪሲን ምን አርጓቸው ነበር? ወንድማሞች ናቸው ብሏቸው ነበር። እና አንድ ቀን ሰልማኑል ፋሪሲ አቡ ደርዳን ለመጠየቅ ወደ ቤታቸው ሲሄዱ ሚስታቸው የአቡ ደርዳ ሚስት የሆነ በቃ የማይሆን ልብስ ማለትም በቃ የሆነ በዛን ጊዜ እንዳሁኑ አይደለም። ሴቶች በአሁኑ ጊዜ ቤት ውስጥ ይንጨባረራሉ ምናምን ደህና ልብስ አይለብሱም። ውጭ ሲወጡ ግን ይዘንጣሉ። በድሮ ጊዜ ደግሞ ኢማናቸው ጠንካራ ስለነበረ ቤት ውስጥ ነው የሚዘንጡት። ውጭ ሲወጡ ተሰትሮ ይወጣሉ። እና ቤት ሲመጡ ሚስት እንደምትለብሰው ለብሰው አላገኘዋት እና ደነገጡ። ምንድነው ምን ሆንሽ ራስሽ እንደምንጣልሽ ሲሏቸው ወንድምህ ነው በቃ ዞር ብሎ አያየንም ሁሌ ኢባዳ ላይ ነው ያለው ብላ ትነግራቸዋለች። በቃ ይሄን ሲሰሙ ሰልማን ደስ አላላቸው። ከዛ ለአቡ ደርዳ እንደሚያርጉት በቃ ይጾማሉ ሌሊቱን ሙሉ ሰላት ላይ በቃ በኢባዳ ነው ያሉት። እቺ ዓለምን ረስተዋታል። እና ሌሊት ሲሆን ልክ ለሰላት ሊነሱ ሲሉ ሂድ ወደ ሚስት ሂድ ተኛ ይሉታል። አሁንም ትንሽ ጠብቀው ሊሰግዱ ሲሉ አሁንም ተመለስ ይሉታል። እስከምን ሱብህ እስከሚደርስ ትንሽ ሱብህ በቀረው 1 ሰዓት ነው በቀረው ሲሆን አንኳኩለትና እና አሁን ሰላቱ ላይ እንሰግዳለን እና አቡ ደርዳ አልመጣላቸው። ለምን ሰልማኑል ፋሪሲ ይሄን እንዳደረጉ ማለት ነው። እና ምን አሉት? ለሰውነትም ሐቅ አለው ለሚስትህም ሐቅ አላት እንዲሁም ለኢባዳም ለዲንህም ሁሉም ነገር ሐቅ አለውና ለሁሉም ነገር ጊዜ መስጠት አለብህ ይሉታል።
እና እስከሚነጋ ድረስ ነው የጠበቁት አቡ ደርዳ ማን ጋር ሊሄዱ ረሱል ጋር ሊሄዱ እና ረሱል ጋር ተሯሩጠው ሄደው ጠዋት ሲነጋ ያ ረሱላህ ማታ ሰልማን እንደዚህ ያደረገኝ እና ሰላቱን ሌል ረሱል ሊሰግልኝ አልፈቀደልኝም እና ይሄን አለኝ ስላቸው ረሱል ምን አሉ ሰልማን ጥሩ ነገር ነው ያደረገው ትክክል ነው ያለ አሉት ረሱላችን ሰለላሁ ዐለይሂ ወሰለም ስለዚህ ለሁሉም ነገር ጊዜ ማበጀት አለበት ነው አንድ ሰው ለሚስቱም ጊዜ መስጠት አለበት አንዳንድ ሰዎች ሁሌ ስራ የሚሉ ሰዎች አሉ አይደለ አንዳንድ ሰው ደግሞ ሚስቴልና ብዙ ነገር የሚያበላሽም አለ ግን በአግባቡ ለሴትም ያስፈልጋት ጊዜ ለምን ጊዜ ለመስጠት ራሱ ውስጧን ይረብሻታል ኢሽባል አጥፊ አይኖርም ማለት ነው እና ይሄም ያው ከነ ሰሃበቶች የምንማረው ትልቅ ትምህርት ነው ስለዚህ ይሄ አንዳንድ ሰዎች እንደሚሉት ማካበድ አድርገው የሚያስባሉ ወይም ደግሞ የቅንጦት ስራ ይሄ ቀንጣ ያለ ሴትና ወንድ ሊያደርገው የሚችለው ነገር እንደዛ አይደለም ማለት ነው አይደል ኸይር እንግዲህ ሱመያ ብዙ ነገር እየጠቀሰን ነው ያለነው ስለዚህ አንዳንድ ሰው እንደሚያስበው ይሄ ነገር ቅንጦት ወይም ደግሞ የሆነ በጣም ምንድነው የሚባለው ጊዜ ማጥፋት እንደዛም አይደለም ማለት ነው ኸይር ስለዚህ ይሄ ነገር አለመኖርስ እስካሁን የጠቀስናቸው ነገራቶች ትዳር ላይ አለመኖሩ ምንድነው የሚያመጣው ችግር በጣም ብዙ ችግር ነው የሚያመጣው በጣም ሰዎች አሁን ብዙ ጊዜ ይባላል እኮ ባልና ሚስት መካከል አትግቡ አትፍረዱ ሁለታችሁ ነው የሚያውቁት ማን ነው ትክክል ማን ነው ያጠፋ የሚለው ነገር ለምን ይሄ የሚታይ ነገር አይደለም ለሰው ግን ባልና ሚስትን በጣም የሚጎዳ ነው ይሄ ነገር አለመኖሩ ማለት ነው እና ብዙ የሚታይ ብቻም አይደለም hatta ተጣላም ብለው ተጋጨም ብለው እንኳን ሽምግልና ላይ ቢቀርቡ ምን ተብሎ ይነገራል በጣም ይሄ ከባድ ነው በጣም መቼም በዚህ ሰዓት ሳለቅስ ዝም አለኝ ብትል ሽማግሌም አይ አንቺም ተጃጅለሻል ብሎ ትቷት ሊሄድ ይችላል እና ክላስፈላጊነቱ ሁለቱ በጣም የሚረዱት ነገር ነው ማለት ነው ሁለቱ ይረዳሉ ግን ሌላ ሶስተኛ ሰው እንግዳ ምንለው ግን በአይኑ የሚያየው ነገር አይደለም ለዛ ከፍቺ በፊት ፍቺ መጨረሻው ነው ግን ከፍቺ በፊት ብዙ የሚያበላሸው ነገር አለ አንደኛው ምንድነው ከልጆችን ጀምርና ልጆች ጥሩ ስሜት አይኖራቸው ለምን እነዚህ ኦሬዲ እየተራራቁ ስለመጡ መራራቃቸው ምን አይነት ደረጃ ያደርሳቸዋል አለመነጋገር ደረጃ በቃ እሷም በራሷ ፊና ትኖራለች እሱም በራሱ ፊና ጀስት በቃ እንደ ሆቴል ነው ቤቱን የሚያዩት ለማደር ብቻ ነው የሚመጡት እሷም ከጓደኞቿ ጋር ታሳልፋለች ምናምን እየተራራቁ ሲመጣ ነገር እየባሰ ሲመጣ ማለት ነው የሆነ ጠላቁል አጥፊ የሚባል አለ የስሜት ፍቺ እንደሚባለው ወይ ኢሞሽናል ዲቮርስ እንደሚባለው በቃ ውስጣቸው አንድ ላይ ነው የሚኖሩት ግን ተራርቀዋል ለምን እሱ ምን ብሎ ነው የሚያስበው ለኔ ምንም ደንታ የላትም እሷም ለኔ ምንም ደንታ የለውም ስለዚህ ህይወቴን እቀጥላለሁ እሱም ህይወቴን እቀጥላለሁ ይላል ውስጣቸው ምንም አይነት ቦንድ የምንለው ነገር ወይንም ትክክለኛ ጥንድ አንድ ላይ የሚኖረው ሰው ጋር ያለው ጥምረት ውስጣቸው አታገኝም እና ልጆች ደግሞ ይሄኛው ነገር በጣም ነው የሚያስተውሉት በጣም ነው የሚረዱት ይሄኛው ነገር እና ይሄኛው ውስጣቸው ምን ያረጋቸው ሊጎዳቸዋል ማለት ነው ይሄኛው ነገር አለመኖሩ ማህበረሰቡ ወደ መጥፎ ነገር እንዲሄድ ያደርጋል ይሄ ዒፋ የሚባለው ነገር እየጠፋ ይመጣል ባጭሩ ላስረዳሽ አሁን መንገድ ላይ ውሃ ሲጠማው የሚጠጣበት ቦታ ተብሎ ኩባያና ቧንቧ ቢዘጋጅ ኤኒባዲ ያለፈ በሱ ኩባያ ምን ያደርጋል ይጠጣል አንቺ በሱ ኩባያ ውሃ ቀጥተሽ ጠጪ ብትባይ ትጠጫለሽ አትጠጪም ለምን ሁሉም ያለፈው ሰው የሚጠቀመው ነው የሚያጥቦም የለም ምንም የለም ያው ውሃ እየጠጣ ያስቀምጣል ሌላው ይመጣል ውሃ እየጠጣ ያስቀምጣል ለዚህ ይሄኛው ነገር ትጸየፊዋለሽ ግን አስቢው ለአንድ ቀን ለሁለት ቀን ውሃ አልጠጣሽ እና እሱን ነገር ስታዩ አይ ሌላ ሰው የሚጠጣበት ነው ጀርም አለበት ነው የምትያለሽ አቲም ተሯሩጠሽ አገኘሁኝ ብለሽ ነው የምትጠጪው እና ይሄ ኢሽባል አጥፊ አለመኖሩ ጥንዶች መካከል ምን ያደርጋል ሌላ ቦታ ያኛው ነገር እንዲፈልግ አሁን መክዳት ሲባልኩ ብዙ ጊዜ ማን ነው የምናስበው ወንድን ነው የምናስበው ግን ሴትም ሰው ናት ትታገስና የሆነ ሰዓት ላይ ልትሳሳት ትችላለች በአሁኑ ጊዜ ደግሞ የሚያሳስቱ ነገር ብዙ አይነት ነው ያለው ከቤትሽ ሳትወጪ ራሱ ስንት አይነት ሸይጣን ስልክሽ ላይ ይመጣል አይደለም አንዳንድ ሰዎች አይ ሴት ናት እሷን ተዋት የሆነ ሴትን እዚህ ጋር የማግለል አይነት በማህበረሰባችን አለ
ግን ማይረዱት ነገር ነው እሷም ሰው ናት እሱም ሰው ነው አላህ Subhanahu Wa Ta'ala እንደሱ ስሜት እንደፈጠረበት እሷ ውስጥ ያለ ነገር ነው ለዚህ ባሏ ካልሰተራት እሷ ባሏን ካልሰተረችው ሁለቱም ወዴት ይሄዳሉ ማለት ነው አላህን ካልፈሩ ወደ ውጪ ይወጣሉ ማለት ነው አሁን እንደነው የኩባያው ምሳሌ በጣም ጥሩ ምሳሌ ነው መጀመሪያ ነገርየው አታስቦ እሷ የፈለገው ባሌ ቢከዳን ያላህን ፈራለው ልትል ትችላለች ግን የሆነ ሰዓት ላይ ሸይጣን ሊያሸንፋት ይችላል ለምን ሰው ነችና ማለት ነው አንድ በእውነት የተከሰተ ታሪክ አለ ይሄኛው ምንድነው ከተጋቡ ጊዜ ጀምሮ በቃ ባልየው ስለሷ የሚያስብ ነገር የለም ምንም ዙር ብሎ አያያትም እና የሷን ምንም ነገሯ በዚህ ብሎ አያይላትም በቃ የሱን ፍላጎት እንጂ የሷን ፍላጎት በሁሉም ነገር ነው ልጅ በቃ በባልና ሚስት ባለው ነገር ሁሉ የሷን ዙር ብሎ ራሱ አያያትም በቃ የራሱን ነው ሁሌ እንትን የሚለው እና በቃ እሷ ምትላለች በቃ እድሌ ነው ሰብር አረጋለሁ ነው ምትለው እና ልጆችን ወለዱ ከዛ በኋላ አንድ ቀን እንትን የሆነ ደንበኛው አለ ሱቅ ምናምን ነገር ከዛ በኋላ የሆነ እቃ እኔ በኋላ ዲሊቨር አረግልሻለሁ ስልክሽን ስጪኝ ይላታል ከዛ በዛ ስልኳን አገኘ ማለት ነው ከዛ በኋላ ያው ይሄን አመጣሁኝ ይሄ ዋጋው ይሄ ነው ምናምን የምትጠያቂው ኖርማል ጥያቄ አለ አይደለ በሱ እያለ ለካሱ ሐሳቡ ሌላ ነው ከዛ እስከዛሬ ባለው ብሏት የማያቅ አይነት ለስለስ ያሉ ረቂቅ የሆኑ ንግግሮችን ያናግራት ጀመረ ከዛ በኋላ እሷ በቃ አይ አላዋራም ብላ ራሱ ውስጧን መቋቋም አልቻለች ለምን ባላው ጋር የምታገኝ በቃ አይታም ሰምታው ማታቀው ነገር ነው በቃ ሸይጣን አገኛት ማለት ነው መጨረሻ ላይ ቀስ እያሉ ይቀጣጠራሉ حرام ለመስራት ማለት ነው ከዛ በኋላ መንገድ ላይ ይሄዱ ያለ ባናንኩኝ ትላለች እሷ በቃ የሆነ ውስጧ በቃ አላህ ሲያድናት ማለት ነው አሁን መኪናው እሱ እየነዳ ነው የፈለገው ነገር ቢላት ማምለጭ የላት እንዴት ነው ማደርገው ናም ብላ አስባ ያ ረብ ከዚህ አውጣኝና ከዛ በኋላ ወይኔ ዛሬ ሀይድ አለብኝ በጣም ወሙኛል ምናምን ነገር ትልና ብቻ ተፎገርና خلاص ሌላ ቀን እንገናኝ ትለውና ወደ ቤት ይመልሳታል ከዛ በኋላ ይሄን ነገር ግን እሷ አሁን እኔ ድፍረታውን ያደነኩላት ባላን አስቀምጣ ስማለችው እኔ ይሄን ነገር መደበቅ እችል ነበር ግን አንተም ጥፋትን መረዳት አለብህ በእንደዚህ መቀጠል የለብን አንድ ላይ ልጆቻችን እናሳድግ ከሆነ ይሄኛው ነገር መደገም የለበት ብላ ትነግረዋለች ቀወጠው ይሳ እንዴት ምናምን አሁን እሷ የፈለገችበት ሌላ ነው እሷ አላህ መልሷታል ግን በቃ ይሄ ነገር እንዳይደገም ነው ተናዶ ምናምን ከዛ በኋላ ቤትቶ ከስንት ነገር በኋላ ለአንድ ሼህ ሲነግረው በቃ እቺን ልጅ መያዝ አለብህ አንተም ጥፋትን ማስተካከል አለብህ አንተ ሰው እንደሆንኩ ሁሉ ፍላጎት እንዳለ ሁሉ የሷን ፍላጎት ማድረግ አለብህ ማሟላት አለብህ በሚለው ያው ቤታቸው አላህ አዳናላቸው ማለት ነው ስለዚህ ይሄ ኢሽባኡል አጢፍ የምንለው ማህበረሰብን ይጠብቃል ለምን እሷ ከባላ ማግኘት ያለባትን ነገር ካገኘች ሌላ ቦታ አትሄድም ይሄን ስላችሁ በትን አሁን ይሄ ሙሉ በሙሉ ኢግኖር ስላረጋት ነው በአንድ ቃል እኮ አንድ ሰው ይሳሳታል ብዙ ጊዜ በዚህ በንግግር ሴቶች ነው የሚሳሳቱት እንላለን አይደለ ግን ወንድም በአንድ ቃል ይሳሳታል ሁሌ ባይሆንም የሚሳሳትበት ሁኔታዎች አሉ በእውነትም የተከሰታለ ለምሳሌ አሁን ቤት ውስጥ እንቅድም እንዳልነው እሱ ከሷ የሚጠብቀውን አይነት ንግግር ማይሰማ ከሆነ ወይኔ በቃ አንተ እኮ ከሌለህ እንደዚህ ነው በርታልን ኑርልን ለፍተህ ነው የምትመጣው ምናምን እነዚህ አይነት ነገር ከሌለ ወይንም አሁን ኪኒን የሚወስድ ከሆነ የሆነ በቀን የሆነ 8 ሰዓት እያሰረ ወይ 6 ሰዓት እያሰረ ኪኒን የሚወስድ ከሆነ ሚስቱ አንድ ቀንም ምንድነው ኪኒን ወሰድክ ሰዓት ሆነኮ ውሃ አምጥታ ይሄው ኪኒን ወሰድ ምናምን ብላ ላታቀ ትችላለች ቢሮ ግን ስንት አይነት ሴቶች ነው ያሉት ባለባበስ ብቲ ባነጋገር ብቲ በሁሉም ነገር የሚፈታተኑ ብዙ አይነት ሴቶች አሉ አይደለ ናሆን እሷ ትመጣና ያው አንድ አይ ስለሚሰሩ ኪኒን ሁሌ ሲወስታይዋለች ወይኔ ሰዓት ሆነኮ ወሰድ ያ ውሃ የለም ቆይ ያዝ ምናምን ብትለው ይሄ ሁሉ ሊያሸንፈው ይችላል በዚህ ምክንያት ብቻ ወደ መክዳት ሁሉ ሊሄድ ይችላል
እቺን ነገር ይሄ ኢህቲማም ስላጣ ብቻ ማለት ነው። ያው ይሄን ነገር ቤቱ ላይ ስላላገኘው ቤቱ ላይ ያጣው ነገር ስለሆነ በደንብ ትኩረት ያደርጋል ነው። አዎ ማለት በቃ ምንድነው ሰው ልጅ ያለው ነገር ሳይሆን የሚስበው የሌለው ነገር ነው የሚስበው። አሁን በፈገግታ ራሱ መቀበል ብቻ ለምን ረሱልኮ ፈገግታም ነው ብለዋል፣ ሰደቃ ነው ብለውናል አይደለ? ቤት ሲመጣ አሁን ይሄን ፈገግታ ማያገኝ ከሆነ ቢሮ ላይ ግን ያቺኛው ሴት ስቃ የምትቀበለው ከሆነ አሁን ካስተዋልሽ ይሆናል አንድ ላይ ስትኖሪ ብዙ ሰው ምን ደረጃ ላይ ይደርሳል? አወኩሽ ናኩሽ ደረጃ ነው። ይሄው አባታችሁ ሰራለው ብሎ ምን የሚሰራው ነገር አለ? አስተካክሎ የሚሰራው ነገር አለ እንዴ? ሴትም እንደሱ እናታችሁ ድሮስ ማካበድ እንጂ እኮ የሰው ነገር የት ይሆንላታል ምናምን ይባባላሉ። ይሄ የተለመደ ነገር ነው። ግን ስራ ቦታ ላይ ወይኔ አንቺን ያገኘ እኮ ታደለ ምናምን የሚለት አይታጠም። ብዙ አይነት በጣም መጥፎ ሰዎች አሉ። አገባሁን ብትያቸው ራሱ ማይመለሱ ማለት ነው። ምን ችግር አለ የሚሉሽ አሉ። በጣም ሸይጣን የሆኑ ሰዎች አሉ። ሴቶችም እንደሱ አንዳንዶች ጭራሽ እንዴ ጥሮቹ እኮ ያገቡት ናቸው ደና እኮ ኦሬዲ አግብቷል ያላገባው ደና ስላልሆነ ነው ብሎ ያገባ ሰው ላይ ራሱ በቃ ቀንና ሌሊት የሚሰሩ ሴቶችም አሉ። ለዚህ ይሄኛው ነገር ኢሽባኡል አጥፊ የምንለው ጥሩ ነገር ማሰማት፣ ፍቅርን መግለጽ፣ ክብርን መግለጽ ነው መከባበር የምንለው ነገር ይሄ ስሜትን መሙላት የምንለው ነገር ማለት ነው በጣም ትዳር ላይ የሚያስፈልግ ነገር ነው። ይሄኛው ነገር ካለ ብታምኑም ባታምኑ እስከ 70% 80% መክዳት የሚለው ነገር ይቆረጣል፣ ይቆማል። ለምን አንዳንድ ሰው እኮ ቤቱን ይወዳል። ስለሽ ሚስቱን የሚከዱት እኮ ሚስታቸውን ጠልተው አይደለም። ግን ምንድነው በቃ አንዲት ነገር ቤት ያጣው ነገር ወደ ሐራም ይጎትቷል። አንዲት ነገር ማለት ነው። አሁን አንዳንዴ ምን አለ አንዳንድ ሴቶች እየተነገራቸው ሁሉ ማይገባቸዋል። በቃ እንደዚህ አድርጊልኝ፣ ቤቱን እንደዚህ ይሁን፣ እኔ እንደዚህ ሲሆን እንደዚህ ነኝ ግልጹ እየተነገራቸው ራሱ የራሱ ችግር ነው ራሱን ካልያዘን የምላርገው ብለው በቃ ምንም ባላቸው እንደሰው የማይቆጥሩም አሉ። እና ይሄን ያክል ነውና ይሄ ኢሽባኡል አጥፊ አለመኖር ትርፍ ነገር አይደለም፣ ጭራሽ አይደለም። ለወንዱም ለሴቱም ከእኔ ምን አውቃለሁ ጋብቻ ላይ ከእኔ ከምግብ በኩል ነው ማድረግ የምሬን ነው ብለሽ ይሄኛው ነገር ደግሞ ቁሱልን የሚያውቀው የደረሰበት ሰው ነው። የሚካበድ ነገር አሁን አንድ ሰው ባላው ለሳጥሩ ከሆነ ይሄኛው ነገር ላትረዳ ትችላለች። ግን ያጣው ሰው ነው ምን ያክል አንገብጋቢ እንደሆነ። አንዳንዴ እኮ ራስሽን ሁሉ መጥላት ደረጃ ሁሉ ትደርሻለሽ ይሄ ነገር ቤትሽ በማጣትሽ ማለት ነውና ትርፍ ነገር አይደለም። እኔ ወላሂ ወንድሞቻችን በጣም ነው ይሄን ነገር እኔ ደጋግሞ ራሱ ቢሰሙ ደስ ይለኛል። ለምን ቤትሽ ውስጥ ደስታ አለ ማለት ደስታው ላንቺ ነው። ሚስትሽ ተደሰተሽ ማለት ላንቺ ነው የሚመለሰው። አንቺ የምታረጊው ላንቺ ነው የሚመለሰውና ይሄ ጭራሽ ትርፍ ነገር አይደለም። በቃ ማንነቱን አውቀን የሚያስፈልገው ነገር እንስጥ። አሁን ልጆቻችን ሲያልቅስ ሪቦት ነው ብለሽ ምግብ ትሰጪዋለሽ። አይኑን ሲያሸው እንቅልፍ መጣው ብለሽ ታስተኛ። እንደዚህ ሁሉ በቃ ሚስትም ለባሉ እንደዚህ መሆን መቻል አለባቸው። ግዴታ ይሄኛው ነገር መሞላት ያለበት ነገር ነው። ስለዚህ አንዳንድ ሰው እንደሚያስበው ቅንጦትም አይደለም ትርፍ ነገር ነው። በጭራሽ አይደለም። ተደርጎ ሊታይ የሚገባው ነገር አይደለም። እዚህ ላይ እኮ ምን አለ መሰለሽ አንዳንድ ጊዜ ቀደም ጠቅሰሽ ነበር በትዳር ላይ የሌለውን ነገር ነው የሚያስተውለው። ይሄኛው ወይኔ ሚስትማ እንትና ናት ይላል። እንዴት እንደምታደርግ ያጣትን አንድ ነገር እዛች ላይ ሲያይ ከእሷ ናት ይላል። ይሄኛው ደግሞ የሆነ ቀን ሲመጣ ወይኔ ማሻአላህ ይሄ ነገር አለ እንዴት ነው ደስ የሚለው ሀያታቸው ብሎ ደግሞ ሄዶ ለዛ ሰው ይናገራል። ይሄ ማለት እየተላለፉ ነው ማለት ነው። ገብቶሻል? ይሄኛውን ነገር ይሄ ኢሽባኡል አጥፊ ያልነው አሁን በተገለጸው መልኩ ከተሰራ በደንብ ሰው በመወዳ መኖር ይችላል ነው። ኸይር እንግዲህ ፕሮግራማችንን እየጨረስን እንገኛለን ማለት ነው። ትልቅ ፖይንት ነው አንስተን ስንወያይ ቆየ ነው። ወደ መጨረሻው እየሄድን ነው። ኡሙ መርየም እንግዲህ ጠቅላላ አድርገሽ ትጠቅሽልናለሽ። አሁን ምንድነው ልልሽ የምፈልገው ይሄን ነገር የሌለው ሰው ማምጣት የሚችለው እንዴት ነው? ኢሽባኡል አጥፊ ያስፈልጊነቱ አንገብጋቢነቱ ይሄን ያክል ነው ካልን ከምግብ ጋር ከነፈቃ ጋር እኩል ሊጠቀስ የሚችል ነገር ከሆነ አስፈልጊነቱ ቤትን እያሞቀ የሚሄድ ነገር ከሆነ እንዴት ነው መጀደድ የምንችለው ማምጣት የምንችለው የሚለውን ጥቀሽልን። እዚህ ጋር ምን አለ መሰለሽ ዋናው ትልቁ ቁም ነገር ማንም ሰው ማድረግ እንደሚችል ማመን አለበት። ማለት አንዳንድ ሰው አረን የዚህ አይነት ነገር መሟዘዝ አይመቸኝም እንዲህ መሟዘዝ
አይመቸኝም ምናምን ብሎ ግልብጥ ኮስተር ሊል ይችላል። ማለት ስለሽ አለመደብኝም እዚህ አይነት ነገር በቃ ማለት አቮይድ ማድረግ የሚችለው ነገር ሁላ ሊመስለው ይችላል። ግን ይሄ እንደተባለው በጣም ቤዚክ የሆነ ነገር ነው። ትንሽም ብለን እናስበው ሞዛዛ ወይም ኑሮ የሞላለት ሰው ማለት ቅብጥ ስቲ እንዳልሽው ቅድም እሷ ኑሮ ሞልቷላቸው ነው የሚሟዘዙት የሚልሽ ሁላ አለ አይደለ? ጥሩ ነገር ባልና ሚስት ጥሩ ቃል ሲቀያየር እንኳን ቢያዩ ይህ ሞልቶለት ነው ይልሻል። እና እንደዚህ አይደለም ማንም ሰው ሊያመጣው የሚችለው ነገር ነው። ማለት ቤትሽ ላይ ያለውን ክፍተት አይተሽ ኦኬ እዚህ ጋር ነው የኔ ጥፋት እዚች ጋር ነው እቺ ነገር እኔ አልሰራሁባትም። በእውነትም እኮ ራሳችንን ስንፈትሽ ይገባናል አይደል? አሁን ብዙ ተወያይተንበታል። ስለዚህ ትረጃለሽ የቱ ጋር ክፍተት እንዳለ እዚህ ጋር ነው። ኦኬ ጥሩ ንግግር ተናግረሽ ከዛ ወዲህ ሌላ ቦታ ላይ ክፍተት ካለ ዞር ብለሽ ማየት መቻል አለብሽ። ከዛ ደግሞ በአጭሩ በሶስት ነገር ልናየው እንችላለን ማለት ነው። ኢሽባዕ አልዓጢፊ ይሄ ስሜትን መሙላት እንዳልሽ በምንድነው ሊሞላ የሚችለው የሚለው ነገር አንደኛ ምንድነው ስሜት ነው። ሁለተኛ ቀልብሽ ነው። እንደዚሁም ደግሞ ሶስተኛ ነፍስሽ ሳይኮሎጂሽ ነው። በቃ ስለዚህ የምን ስራ ይፈልጋል? አንደኛ የሳይኮሎጂ ስራ ይፈልጋል፣ ጥበብ ይፈልጋል። ለኔ ቤት የሰራ ነገር ወይንም ደግሞ ለኔ ባለቤት የሰራ ነገር አንቺ ጋር ላይ ሰራ ይችላል። ስለዚህ የራስሽን ሁኔታ ሳይኮሎጂውን የባለቤትሽን ማወቅ መቻል አለብሽ ማለት ነው። ሁለተኛ ደግሞ ውስጥሽን ወይም ደግሞ የዛን ሰው ውስጡን ማዳመጥ መቻል አለብሽ። ነፍስያው ምን አይነት ናት የሚል ነገር ሻግረሽ ማየት መቻል አለብሽ። ሶስተኛው ደግሞ ስሜቱ በቃ ይሄ ሰው ምንድነው የሚፈልገው ካንቺ የሚጠብቅብሽ ነገር ምንድነው የሚለውን ነገር ማግኘት መቻል አለብሽ። ማይፈልገውን ነገር አንቺ ጥሩ መስሎሽ ልታረጊ ትችያለሽ አይደል እንዴ? የጠላውን ነገር ልታረጊ ትችያለሽ። በዚህ ዙሪያ በስሜት ዙሪያ ደግሞ በግልጽ ማውራት መቻል አለብሽ። አንዳንድ ቤት ነውር ነው አይደል? ባልሽ ምንድነው የእውነት ካንቺ የሚጠብቀው የሚፈልገው? ምን ብትለብስ ይወዳል? ምን ብትናገር? ምን አይነት ቃል ብትጠቀም? ማለት አለ አይደል እንዴ? የትዳር ህይወትሽ የምታጣፍጭበት ነገሮች እኮ አሉ። እነዚህን ነገሮች በቃ አንዳንዴ ግልጽ መነጋገር መቻል አለብሽ። ከኔ ምንድነው የምትፈልገው? ቀላል ነገር ነው አይደለ? ግን እዛ ደረጃ ራሱን ማውረድ ማይችል ሰው አለ። ቅድም እንዳልኩሽ ነው ብዙ ወንዶች ሲነገራቸው መሟዘዝ ነው የሚሉሽ። እንዲህ አይነት እንዴ እኔ ሴት ነኝ እንዴ የሚልሽ ሁሉ አለ። እንዲህ ልሟዘዝ ነው? ኧረ እኔ ይሄማ ወንድነቱ የሚነካበት ነገር ሁላ የሚመስለው ወንድ አለ አይደለም። ቃላት መቀያየር ቢከብደው ማሴጅ መላክ ይችላል። ቀላል ነው አይደለ? በአሁኑ ሰዓት በቃ መርጦ ቃላት መላክ ይችላል። ማሴጅ አፉ እንደው ካለመደ ወደ መልመድ መሄድ ይችላል። ሲቀጥል ደግሞ የምትለብሽው ነገር የእውነት ደስ የሚለው የሚወደው አይነት ነገር መሆን አለበት። እሷም እዚህ ጋር ለሴት ብቻ አይደለም ወንድም ቢሆን የሚለብሰውን ነገር ሚስቱ ካልወደደችለት መተው መቻል አለበት። ብዙ ጊዜ የሚመስለን ሴት ብቻ የሚወደውን ትልበስ ነው አይደለም ይመስላል። በእርግጥ የሴት አለባበስ ከአውራ ጋር ከመሰተራው ጋር ተያያዥ የሆኑ ብዙ ነገሮች አሉት። ግን ቤት ውስጥ ስትሆን የሚወደውን ነገር መልበስ ይኖርባታል ማለት ነው። የሚወደውን ነገር ማሽተት ይኖርበታል ማለት አሁን እዚህ ጋር ቀለል ስናደርገው 5 የስሜት ህዋሳት አለን አይደለ? በቃ የስሜት ህዋሳቱን መሙላት ማስደሰት መቻል አለባት። አይኑ ጥሩ እንዲያይ፣ ጆሮ ጥሩ እንዲሰማ፣ እሷም አንዳንዴ በተናደደች ጊዜ ሆን ብላ የሚጠላውን ነገር አውቃ ልታቃጥለው የምታረገው ነገር አለ አይደለ? ቆይ ይምጣ እኔ ነኝ የማውቀው ማይሆን ቃል መወርወር ወይ ደግሞ አትልበሽ ያላትን ነገር ለብሳ መጠበቅ፣ የዚህ አይነት ነገሮች አሉ። ስለዚህ አንደኛ የሚያየውን ነገር የሚያዳምጠውን የሚያሸተው ነገር ሀታ የሚጠላው ነገር እሷ ላይ እንዳያሸት ይባላል አይደለም? ብዙ ጊዜ ቤት ውስጥ ስራ ላይ ምናምን ስትሆኚ ማታስተውዩ ወይንም ደግሞ የሚያመልጥሽ ነገር አንዳንዴ አውቀሽው ራሱ ካሁን አሁን ስራዬን ጨርሼ እያልሽ ይመጣብሽ የለ እየተጣደፍሽ እንደዛው ትገኝ የለ ያጋጥማል የዚህ አይነት ነገሮች። እና የሚጠላው አይነት መዓዛ እንኳን ከአንቺ ላይ ማሽተት የለበትም። ወንድም እንደዛ አንዳንዴ ወንዶች ጋር ሲሆን በቃ ቀለል የሚያደርጉት ነገር አለ።
ላብላብ ሸቶ የወንድ ልጅ ሽታው ነው ይልሻል ማለት በቃ ለሱ ችግር የሌለው የሚመስለው ነገር አለ። የምትጠላው ነገር ከሆነ ማድረግ የለበትም እሱ። ስንት ጊዜ እንግዲህ ጊዜ ያመጣው ስንት ነገር መፍትሄ እያለ ማለት ነው። እንደዛ መሆን የለበትም ማለት ነው። እንደዚሁም ደግሞ በምላሱ የሚያደርገው የሚናገረው ነገር ጥሩ የሆነ በተቻለሽ መጠን በቃ ጥሩ የሆነ ንግግር መናገር። እዚህ ጋር ሰው ስላለ ሰው ስለሌለ አይደለም። አንዳንዱ ሰው ጋር ሲሄድ ወይም ደግሞ ሰው ሲመጣበት ብቻ የኔ ቆንጆ የኔ ማር የሚል አለ። ከዛ ልክ ሰው ሲሄድ አንቺ ማለት የሚጀምር አለ። እንደዛም መሆን የለበትም። ዋና እነሱ ሀማቸው መሆን ያለበት ትዳራቸውን ማቃናት። ለምን እስከኖሩ ድረስ እኮ አብረው ሊኗኗሩ ነው አይደል? እነዚህ ሰዎች ተነስተሽ ኧረ ደበረኝ ብለሽ የምትሄጂበት ነገር አይደለም። በቃ ትዳር ነው። ስለዚህ ከዚህ ሰው ጋር የምትነጋገሪውን ነገር ነው እንዲያውም በጣም ማየት ያለብሽ። ልትጨነቂለት የሚገባው ከእድሜ ልክ አጋርሽ ጋር የምታወሪውን ነገር ነው። ፕላስ ደግሞ ልጆች ሲኖሩ ከስር የሚማሩት ነገር አለ። ከምንናገረው በላይ ከድርጊታችን ከአክሽናችን ከምንሰራው ስራ የሚማሩት ነገር ይበዛልና እነሱንም የምታስተምሪው ነገር የተቃና ነገር ይሆናል ከስርሽ ያሉትንም ማለት ነው። እንደዚሁም ደግሞ በመዳሰሻሽ አሁን በእጅሽ የምታረጊው ነገር ቀላል የሆኑ ንክኪዎች ሆነው እንኳን ምንን የሚያሳይ ማሰብሽን መውደድሽን የሚያሳይ አይነት ንክኪዎች ይሄ በቃ ህይወትሽን የሚያስተካክልልሽ ነገር ነው ማለት ነውና በአጭሩ ይሄ 5ቱ የስሜት ህዋስሽን የሚሞላ የሚያጠግብ የሚያረካ ነገር መገኘት አለበት ማለት ነው። መልካም እንግዲህ ውድና የተከበራችሁ የአሱና ቲቪ ተመልካቾቻችን ስናነሳ የነበረው ነጥብ እንግዲህ ሴትነት ፕሮግራም ላይ ቀረበ እንጂ ወንድነትን ብንለው ያማከለ ይሆን ነበር። ማለት ለሴትም ለወንድም እጅግ በጣም ጠቃሚ የሆነ ቤቱን ማቃናት የፈለገ ሰው በአጠቃላይ ማስተካከል የፈለገ ሰው በአጠቃላይ ቢያሟላው የተሻለ የሆነ ነጥብ አንስተን ስንወያይ ቆይተናል ማለት ነው። እንግዲህ ኢንሻአላህ ሁላችንም በሰማነው እንትን ብለን ምናልባት በአንድ ጊዜ ለውጥ ላይ መጣ ይችላል 100% ምርጥ ሰው መሆን ላንችል እንችላለን። ግን ከቀስ በቀስ ሂደት በሂደት መቀየር እንችላለን እያለን እዚህ ጋር እንቋጫለን ማለት ነው። ቀጣይ በሌላ ወሳኝ ነጥብ እስክንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።